ከቨርብ የማይነጠለው ሁልጊዜ ቨርብ ቴንስ ሊኖረን ይገባል። ወይም በዛ ቨርብ ውስጥ የተጠቀምነውን ቴንስ ልናውቀው ይገባል። እያንዳንዱ ቨርብ ቴንስ አለው። ምን ቴንስ ተጠቀምኩ የሚለውን ካላወቅን አሁንም ትርጉማችን ትክክል ላይሆን ይችላል። ስለዚህ ቨርብ ቴንስ በጣም መሰረታዊ ነገር ነው። በተለምዶ እኛ ነጥለን ቴንስ እያለን ነው የምንማረው ብቻውን። የምን ቴንስ? ከዛ በፊት ቴንስ ምንድን ነው? ቴንስ ምንድን ነው እናንተ? ዋትስ ቴንስ? እስኪ መልሱን እያሰባችሁ ቴንስ ምንድን ነው? ቴንስ አይ ቲንክ ጊዜን የምንገልጽበት መንገድ። ታትስ ወንደርፉል። ታይም ኤክስፕሬሽን the time that tells us when the verb happens or done። ስለዚህ ሁልጊዜ ቴንስ ከቨርብ አይለያዩ። ቨርብ ቴንስ ነው የሚባለው ኢቭን ስሙ ራሱ ሲሰጠው። ቴንስ ስንል ብቻውን ሌላ ግራመር ኮንሰፕት እየመሰለን ውስብስብ ሀሳብ ውስጥ እንገባለን። ቨርብ ቴንስ ካለን ቨርብ ታይም ኦፍ the verb in the sentence በአረፍተ ነገር ውስጥ እየተከናወነ ያለውን ድርጊት ሁኔታ ወይም ክስተት የሚገልጸው ግስ ጊዜ። መቼ ነው ይሄ ነገር የሆነው? መቼ ነው ይሄ ነገር የተፈጠረው? እሱን የሚነግረን የግራመር ፖይንት ቨርብ ቴንስ ይባላል። አንድ አረፍተ ነገር ቨርብ ቴንስ ከሌለው ወይም ምን አይነት ቨርብ ቴንስ እንደተጠቀምን ካላወቀን አረፍተ ነገር ቢመስል እንኳን ትርጉሙ ግን ትክክል ላይሆን ይችላል። ስለዚህ ሁልጊዜ ስናወራ የተሳሳተ ትርጉም ያለው አረፍተ ነገር ልንመሰርት እንችላለን።